ፋኖ 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 አሳረኛው ፋኖ አባይ በጣና ላይ ይፈልጋል መንገድ ይነካኩን ጀመር አወይ ነገር መውደድ አማራን የሚያክል እያለ ወንድ አብቃይ አማራን የሚያክል እያለ ወንድ አብቃይ ከርስቱ ከውርሱ ሁሌ ተፈናቃይ ታገልን ጠንክርና ዝም አትበል አማራ አሟሟትህን እንጂ ሞትህን አትፍራ አሟሟትህን ሞትህን አትፍራ የራበው ጨካኝ ያህያ ለምድ ለብሶ ፋኖን ላጥፋ ይላል የአገሩን ምሰሶ እንደነ አፄ ቴዎድሮስ እንደነ በላይ አማራው አበበ በነዘሜ ላይ አለው ግርማ ሞገስ ሲታጠቅ አማራ ሞቶ ከፍ ያደርጋል የአገሩን ባንዲራ ሻለቃዬን ያለ እንዞ ወርቅ እያለ ቆርቆሮና መደብ ስንቱን አታለለ አማራ ሁልጊዜም ጀግና ልጅ ውለጅ አማራ ሁልጊዜም ጀግና ልጅ ውለጅ ታጥቀው ይቸሩልን ያብይን አራጅ በሞት ላይ ረሃብ ሁሉን ቻል ተብዬ እንዴት ኖራለሁ ስንቱን አባብዬ መተማመኛችን ዘሜኛ መሪ የኔ ዓለም ዘለቀ ጀግናው የጦር መሪ ዝናቡ ልንገረው ጀግናው የጦር መሪ መከታችን ሀብቴ ጀግናው የኛ መሪ አርበኛው አማራ አሁን ላለበት አሁን ለገባበት ወጠንቀጥ መውጫውን አጥቶት እንደ ጠላት ተፈርጆ በየትኛውም አራቱም ማዕዘናት እንደ ባይተዋር ተቆጥሮ ይሄንን አጠቃላይ የህዝባችንን እንክልት ተረድታችሁ ይሄን አረመኔ አገዛዛዊ ስርዓት ለመታገል ይሄን ለስድስት ወር አጠቃላይ የኮማንዶ ስነ ስርዓት አጠቃላይ የህዝባችንን ተጋድሎ ህዝባችንንም እንዲሆን ከተደቀነበት ዓላማ ማውጣት አለብን ብላችሁ የህዝባችንን ኖሮ ተደርታችሁ ለዚህ ምረቃ ለዚህ ድል ይሄ በነገራችን ላይ ድል ነው የምለው ለዚህ ድል መብቃታችሁ በጣም ይበል የሚያሳይ ነው። እንዲሁም የሸበል በረንታ አጠቃላይ ህዝብ የሚኮራባችሁ መሆኑን በዛ አጋጣሚ ላስረዳ ፈልጋለሁ። በተጨማሪም እንግዲህ ዛሬ የተመረቃችሁ ሰልጣኞች የህዝብ አደራ ነው የተቀበላችሁ። የህዝባችሁን አደራ ስትቀበሉ እንዲሁ መቀበል አይደለም፣ የተቀበላችሁትን አደራ ዳር ማድረስ ነው። ከዚህም በፊት የቀበርናቸውን ጓዶች ከዚህም በፊት በየከተማው በየገጠሩ በየአጠቃላይ በምናውቃቸው የውዳ አውጌዎች ሁሉም የቀበርናቸውን የእነሱን ዓላማ እናሳካለን ብለን ካሰብን ሁሉም ነገር ቀላል ነው። ጎበዝ መተሳሰብ መቻል አለብን። አጠቃላይ የህዝቡን የአማራን ህዝብ ይሉንታ ተሸክመን ከዳር ማድረስ አለብን ብለን ካሰብን ሁሉም ቀላል ነው። ሁሉም እድሎች በእጃችን ላይ ስላሉ አንዳንዴ አንድ የሚያስታውሱ ነገሮች አሉ። አፄ ቴዎድሮስ ከእንጦጦ ተነስተው ውጫሌ ላይ የነበረውን አጠቃላይ የጦር ስነ ስርዓት የነበረውን ከዚህም በፊትም የአማራ ብሔራዊ ኃይል ቋራ ዲክላሬሽን ብሎ ወይም ደግሞ የቋራ ቃል ኪዳን ብሎ አጠቃላይ ሁሎችም በአራቱም አቅጣጫ ያሉ የፋኖ ማወቅሮች ወይም የፋኖ አመራሮች ያበሰሩንን ተግዳሮት
በቀላል የሚታይ ነገር አይደለም። ለዚህም ደግሞ ምስክሮች አርበኛ ጥላሁን አበጀ ፋኖ ምስጋናው ይታየው በግልጽ በኋላ ላይ የሚሰጧቸው ሀሳብ ይኖራል። አማራ ከአንድ ክላሽ ተነስቶ እዚህ ደረጃ ላይ መድረሱ የአሸናፊነት ሚስጥር ነው። ምንም ሌላ ነገር የለውም። ስንተሳሰብ አንድ ስንሆን ሁሉም ነገር በአንድ እስትንፋስ ስንተነፍስ ማህበረሰባችን በእኛ ላይ ያለው ይሉንታና በእኛ ላይ ያለው አመኔታ እጅግ በጣም ይጎላ ነው። ይሄ ሲሆን የትግሉም አጠቃላይ ሁኔታ በእኛ የሚወሰን ይሆናል ማለት ነው። ስለዚህ ሁላችንም ለቆምንበት ዓላማ ታማኝ ሆነን እስከ መጨረሻው የህይወት መስዋዕትነት መቆም መቻል አለብን። ስለዚህ ሁላችንም የፋኖ አባላት እንዲሁም አጠቃላይ የሸበል በረንታ ህዝብ ከዚህ በፊቱ እንደምታደርጉት ትብብር አድርጋችሁ ከጎናችሁ ነን ብላችሁ ይህን ትግል ለአንድና ለመጨረሻ ቋይተን የአማራ ህዝብ ድሉን የምናጎናጽፍበት መንገድ ቅርብ የሚሆንበትን መንገድ ከኛም ከልጆቻችሁ የምትረዱት ይሆናል። አጠቃላይ ሁኔታውንም የምትረዱ ስለሆነ ከህዝብ የተደበቀ እይታ ስለሌለ ሁላችሁ በዚሁ አጋጣሚ ይሄን ትግል ደግፋችሁ ይሄን ትግል የመጨረሻ ዳር እንዲደርስ ሁላችንም ርብርብ አድርገን ይሄን ማህበረሰብ እስከ ጫፍ አጠቃላይ ያለውን ሁኔታ የድሉ ችቦ ለኳሽ እንድናደርስ ሁላችንም ድጋፋችን አይለየን። እዚህ ያለ ተመራቂ ፋኖዎችን በዚህ በሰለጠናችሁት ይህ የሸበል በረንታ ህዝብ የሰጣችሁን አደራ ተቀበላችሁ እስከ መጨረሻው የምትታገሉበትና አጠቃላይ የህዝባችሁን ይሉንታ አግኝታችሁ እስከ መጨረሻው እስከ ህይወት ፍጻሜ ድረስ ከዚህም በፊት የቀበርናቸውን ጓዶች አስታውሳችሁ እስከ ፍጻሜው አብረን እንድንጓዝ አደራ እላለሁ። ከዛ ውጭ ግን በየመንገዱ በተለያየ አስተሳሰብ ተጠልፈን የጠላት ፕሮፓጋንዳ የጠላት መሰሪ ሆነን ህዝባችንን አሳዝነን ለዚህ አጠቃላይ ከጎናችን ላለ ማህበረሰብና ታጋይ ሰራዊታችን ታማኝ ሆነን እስከ መጨረሻው እንድንታገል አደራ ማለት ፈልጋለሁ። ምዕራብ አማራ ቀጠና ቴዎድሮስ ሽፈራው ገርባው ብርጌድ አመራሮች እንዲሁም የአካባቢው የሸበል በረንታ የሃይማኖት አባቶችና የሀገር ሽማግሌዎችና ነዋሪዎች እንዲሁም የሽፈራው ገርባው ብርጌድ ውስጥ ያላችሁ የሻለቃ አመራሮችና አባላት እንዲሁም የዛሬ ልዩ ኮማንዶ ተመራቂዎች እንኳን ለዚች ቀን አደረሳችሁ በማለት ጀምራለሁ። በመጀመሪያ አማራነት ፋኖነት ነው። ፋኖነት ጀግንነት ነው። ጀግንነት ደግሞ አሸናፊነት ነው። ይህንን የአማራነት ትግል ውስብስብ የሆነውን መስዋዕትነት የከፈልንበትን በየተራራውና በየሸንተረሩ በየከተማው በየገደሉ ስንት ጀግኖችን የገበርንበት የትግል መስመራችንን ስትቀላቀሉ በዚህ የትግል ሜዳ ስትቀላቀሉ ትናንትና በፊት አውራሪነት የቆሰሉና የተሰዉ ጓዶቻችን ዓላማ ከግብ የምታደርሱ ማርሽ ቀያሪ ኃይል ስለሆናችሁ ትግሉ የሚጠይቀውን የዓላማ ጽናት ኑሯችሁ ትግሉን ዳር እንድታደርሱ በጀግኖች ሰማዕታት ስም አደራ እላችኋለሁ። ዓላማችን መግደልና ማሸነፍ ብቻ አይደለም። ጠላትን መግደል፣ ጠላትን ማሸነፍ ግባችን አይደለም። ግባችን መጽናትና የምንፈልገውን አማራ በልኩና በወርዱ ልክ ስርዓተ መንግስት ተበጅቶለት እንደ ማንኛውም ብሔርና ብሔረሰብ በሀገሩ በነፃ የመኖር መብቱ እስከሚረጋገጥለት ድረስ ትግላችን የጸና እንዲሆን ጽኑ ታጋዮች እንድትሆኑ በድጋሚ አደራ እላችኋለሁ። ከዚህ ቀጥዬ የምላችሁ አማራነት ጀግንነት ነው። ጀግንነት አሸናፊነት ነው።
እናንተ ዛሬ ስትመረቁ ለሰርግ ለተለያየ ነገር አይደለም እየተመረቃችሁ ያላችሁ። በዚህ ምድር ላይ እንዳንኖር እስከተከለከልን ድረስ መኖር መብታችን እንደሆነ የምናሳይበትና አማራነታችን አስከብረን የምንቀጥልበት ማንነታችን እስከመረጋገጥ ድረስ አንድ ስንሰዋ ሺህ ጀግኖችን እያፈራን የአማራ ማህፀን ያፈለቃቸው ወርቅ የሆኑ እንቁ አሰልጣኞቻችንን ከራሱ ከጠላት ይህንን እቅድ አዘጋጅቶ አማራን ለማስጨፍጨፍ ያሰለጠናቸው ሪፐብሊካን ጋርዶች ከአማራ ማህፀን ወጥቼ የሰለጠንኩት አማራን ከምድረ ገጽ ለማጥፋት ከሆነ እቃወማለሁ፣ ከወንድሞቼ ጋር ተቀላቅዬ ክንዴን አሳያለሁ በማለት አሰልጣኞቻችን በራሱ በጀት አሰልጥኖ እዚህ ድረስ መጥተው ይህንን ፋኖ ደከመኝ ሰለቸኝ ሳይሉ በበረሃ ለተከታታይ 6 ወራት ሲያሰለጥኑ ደከመኝ ሰለቸኝ ሳይሉ ከለመዱት ምቾት ሳይሆን ነገ የምንደርስበት አማራነትና ነፃነት ስለሚያጓጓቸው በብርቱ ባቧራው በገደሉ እናንተን አሰልጥነ ለዚህ ብቃት የራሳቸውን ብቃት በእናንተ ላይ ለመጫን እነሱ የሰለጠኑትን ብቃት ወታደራዊ ኤቲክስ በእናንተ በወንድሞቻቸው ላይ ብቃታቸውን ስላረጋገጡና እናንተን ስላሰለጠናችሁ ለአሰልጣኞቻችሁ ሞራል ስጡልኝ እስኪ። በመጨረሻ እናንተንና በተለያየ ቦታ የሚመረቁ አዲስ ማርሽ ቀያሪ ጀግኖች የአማራ ልጆችን ይዘን በቀን በአደባባይ በፀሐይ በጉባኤ እናሸንፋለን፣ ድልን እናደርጋለን። አማራ ያሸንፋል፣ ድላችን ይረጋገጣል። አመሰግናለሁ። እንኳን ደስ አላችሁ። ክፍለ ጦር አመራሮች፣ የምዕራብ አማራ ቴዎድሮስ እዝ 8ኛ በላይ ዘለቀ ሽፈራው ገርባ ብርጌድ አመራሮች እንዲሁም የሽፈራው ገርባ ብርጌድ ሁለቱም ሻለቃ አመራሮችና አባላት፣ ጥሪ የተደረገላችሁ የአካባቢው ማህበረሰብና ሕዝብ በሙሉ እንኳን ለዛሬዋ ለተቀደሰች ለጀግኖች ኮማንዶቻችን የምርቃት ቀን አደረሳችሁ። ኮማንዶቻችን በዚህ አስቸጋሪ ሁኔታ ውስጥ ምንም ባልተሟላበት በተመሰቃቀለ ሁኔታ ውስጥ ሆናችሁ ደከመኝ ሰለቸኝ ሳትሉ ለሀገራችሁ፣ ለሕዝባችሁ፣ ለማንነታችሁና ለርስታችሁ ስትሉ ውድ ሕይወት ለመክፈል አስቸጋሪው ውጣ ውረድ አልፋችሁ ለዚህ እንድትበቁ ያደረጓችሁ ጀግኖቻችን፣ ወንድሞቻችን፣ አሰልጣኞቻችሁ እንኳን ለዚች ለመጨረሻው መጀመሪያ ቀን ለደካማችሁበት ፍሬ ላበቃችሁበት ጀግኖቻችሁን በአደባባይ ለማስመረቅ ለበቃችሁበት ቀን አደረሳችሁ አደረሰን። ከዚህ በመቀጠል ይህ ስልጠና አስፈላጊነቱና ቀጣይ የምናደርጋቸው እንቅስቃሴዎቻችን ልክ እንደ ወትሮ ሁሉ የአማራ ሕዝብ ተበደለ፣ ተገፋ፣ ተጨቆነ የሚሉትን ተራ ሐሳቦችን ብቻ ያነገበ ሳይሆን ከማሸነፋችን በኋላ ልንመሰርተው የሚገባ ሀገረ መንግስትና ስርዓት የመጀመሪያ እርሾ የሚሆነውን ኃይል እየተፈጠረ መሆኑን እንድትረዱ ማሳሰብ እፈልጋለሁ። ሌላው ብዙ ወንድሞቻችን፣ ብዙ መሪዎቻችንና አታጋዮቻችን በየአደባባዩ በየጊዜው እንደሚነግሩን የአማራ ሕዝብ መገፋት፣ መሰደድ፣ መፈናቀልና የሞት አዋጅ መታወጅ ዛሬ እንደ አዲስ የምንነግራችሁ ሳይሆን
እየኖራችሁ በፊት ለፊት እየለመዳችሁት ታግላችሁ እያሸነፋችሁት ያለ ነባራዊ ሀቅ መሆኑን ለእናንተ ማስረዳት የሚቻል አይደለም። ይልቁንም ጠላቶቻችን ተዘጋጅተው እኛን ለማጥፋት በተነሱበት ልክ ዳር እስከ ዳር ያለንን አቅም ሁሉ አሟጠን ያለንን ሙሉ አቅማችንን አሟጠን ራሳችን አደራጅተን አሰልጥነንና ታጥቀን ጠላትን ወደ መጨረሻ የሞት ግባት ለማድረግ ሁላችንም በያለንበት እየተንቀሳቀስን መሆኑን የተረዱ የጠላት ኃይሎች ዛሬ ላይ እናንተ በተመረቃችሁበት አደባባይ በተመረቃችሁበት ዕለት የሽንፈት ዕለታቸው እንደተቃረበ ተረድተው የመጨረሻ ግባታቸውን ማምሻም ዕድሜ ነው የሚለውን ጊዜ ለመመኘት ደፋ ቀና እያሉ ነው። እናንተ ዛሬ የተመረቃችሁ ኮማንዶ አባላት የሽፈራው ገርባው ብርጌድ አባል ሆኑ እንጂ ሽፈራው ገርባው አሰልጥኖ ለአማራ ሕዝብ ያበረከታችሁ ለአማራ ሕዝብ የተቸራችሁ ሕይወታችሁን ለሕዝብ የሰጣችሁ መሆናችሁን ተረድታችሁ ወደፊት ከድርጅታችሁ ከአማራ ብሔራዊ ኃይል የሚሰጣችሁን ተልዕኮ ያለአንድም ማቅማማት የምትፈጽሙ መሆኑን ከእናንተ ማረጋገጥ እንፈልጋለንና እስኪ ከእናንተ ምልክት ስጡ። ተመራቂዎች በሞራል አረጋግጡልን። ዝግጁ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? እናመሰግናለን። እንግዲህ እናንተ ዛሬ ላይ ለመድረስ ያለፋችሁባቸው የመከራ ጊዜዎች በወራት ስንጠቅሳቸው ለ6 ተከታታይ ወራት ይሁን እንጂ ምንም ባልተሟላበት ሁኔታ ውስጥ ያሳለፋችኋቸው 6 ወራት ከ6 ዓመት ያላነሰ ክፍተት እንዳለብን የዘነጋን እንዳልሆነ እንድታውቁ እንፈልጋለን። የእናንተ ድካም የእናንተ ስቃይና መከራ እንደ መሪ መሪዎቻችሁ እንደ ሕዝብ ሕዝባችሁ የሚያውቁት ነውና ከነሱ የተሰወረ አለመሆኑን አውቃችሁ ይህ መከራ ይህ ስቃይ በቀጣይ ለምናደርገው የህልውና ትግል እናንተን ያበረታችሁ እንደሆነ እንጂ እንደማያዘላችሁ ልትረዱ ይገባል። ሌላው ተመራቂዎች ከዛሬ ጀምሮ የሽፈራው ገርባው ብርጌድ አባል ሆናችሁ ስትመረቁ ቀጣይ በምትመደቡባቸው በሻለቃና በክፍለ ጦር እንዲሁም በሌሎች አደረጃጀቶች ውስጥ ስትገቡ ልታደርጉና ላትሸራርፏቸው የሚገቡ ቁልፍ ተግባሮችን ላሳስባችሁ እወዳለሁ። የገጠመን ጠላት እንደ አማራ የሚባል ማንነት ከምድረ ገጽ መጥፋት አለበት ብሎ የተነሳ ጠላት ገጥመናል። እናንተ ከፊታችን ያላችሁ ወንድሞቻችን ለዛሬዋ ምርቃት ቀን የበቃችሁ ወንድሞች ደግሞ የአማራ ሞት፣ መሰቃየት፣ መፈናቀል ይብቃ፣ እኛ ሞተን ህዝባችንን ለነጻነት እናበቃለን ብላችሁ የተዘጋጃችሁ ናችሁ። ታዲያ ይህን እውነት ይህን ቁርጠኝነት በአደባባይ ለማሳየት ስትዘጋጁ እንደ አማራ ሊያጠፋን የመጣን ጠላት እንደ ሸበል በረንታ አሊያም እንደ ጎጃም ለመከት ከተዘጋጃችሁ ተሳስታችኋል። እንደ አማራ የመጣብንን ጠላት እንደ አማራ እንደሆነን ለመመከትና በየትኛውም ቀጠና ወሎም ይሁን ጎንደር፣ ጎጃምም ይሁን ሸዋ በተመደባችሁበት ሁሉ ሄዳችሁ ህዝባችሁን ከሞት እንድታድኑ አደራ ማለት እፈልጋለሁ። ሌላው በምንሄድበት በምንንቀሳቀስበት ሁሉ ከጠላቶቻችን ጋር አንገት ለአንገት ተናንቀን በምናደርገው ተጋድሎ ጎን ለጎን ጥይት ገዝቶ ሎጂስቲክ አቀብሎ የምንለብሰውን አቅርቦ ለምንፈልገው ነፃነት ጋሻ ሆኖ ያቆየን ወደፊትም የምንመካበት የህዝባችን ልዕልና መከበር መቻል አለበት። በምትንቀሳቀሱበት ሁሉ
ለሕዝባችሁ ጋሻ እንጂ መከራ እንዳትሆኑ ማሳሰብ እፈልጋለሁ። ይህ ማለት ሕዝባችን የወጣንለት መከራ የምናይለት የምንደክምለት የምንሞትለት የምንቆስለት ትልቁ የምንመካበት ኃይላችን ሕዝባችን። ለዚህ ከሕዝባችን ጎን እንቆማለን ሲባል በሁሉም መልኩ ሕዝብ ላይ ሊደርስ የሚችለውን ችግር ከጠላቶቻችን ጋር ተፋልመን እንደምንመልሰው ሁሉ እኛ ራሳችን ለሕዝባችን ዕዳ እንዳንሆን በስነ ምግባር የታነጽን ለዓላማችን የቆምን ለእምነታችን የጸናን ለሀገራችንና ለማንነታችን የምንሰዋ ኩሩ የአማራ ልጆች መሆናችንን ደግመን ደጋግመን ለሕዝባችን ማረጋገጥ ግዴታችን እንደሆነ ማወቅ ይገባናል ማለት ነው። አሁን የፋኖ ትግል የት እንደደረሰ የምታውቁት ብዙ ሀቅ አለ። በየሰፈሩ የሚያውደለድለውን የሚሊሻና የአድማ በተና ኃይል አሽመድምደን እንደ ባጃጅ ከተማ ውስጥ ከተነዋል። ብርሃኑ ጁላ በ15 ቀን ውስጥ እያዘጋጀ ወደ አማራ ክልል የሚልከውን ኃይል በፈርጣማ የአማራ ልጆች ክንድ ከመሬት ቀላቅለነዋል። ከህዝብ በተነጠቀ ከአማራ ልጅ ኪስ በተዘረፈ ዶላር ተገዝቶ የመጡ መሳሪያዎቻችን መልሰው የህዝብ ልጆች እጅ ላይ ወድቀዋል። ምናልባት እናንተ ስልጠና ላይ ሆናችሁ ያልሰማችኋቸው የድል ዜናዎች ሊኖሩ ይችላሉ። በወሎ እና አርበኛ ዋርካው ምሬ ወዳጆ ላሳለፍናቸው አንድ ወር ያክል የጠላትን ኃይል ውሃ ብለው ከነፍስ ወከፍ እስከ ዙ 23 ድረስ አራግፈው ልቀውታል። በጎንደር በተመሳሳይ እና አርበኛ ሀብቴና መሰል ጓዶቻቸው ጠላት ይዘዋቸው ከነበሯቸው ቦታዎች እያስፈረጠጡ ወደ ዋና የዞን መቀመጫዎች አስገብተውታል። በሸዋና አርበኛ ደሳለኝ ተቀዛቅዞ የነበረውን ትግል እንዳዲስ አቀጥቅጠው እንዳዲስ አቀጣጥለው ዛሬ እዚህ በተቀመጥንበት ሰዓት ሁሉ ሳይቀር ጠላትን ግባተ መሬት እየመቱት ይገኛሉ። በሌላ በኩል የአማራ ሞት በነጋ ቁጥር በጠባ ቁጥር የአስክሬን ቁጥር የምንለካበት የነበረው ወለጋ ምድር ዛሬ በጀግኖች ፋኖቻችን ጠላት እየተወቀጠ ይገኛል። የጎጃሙን እናንተ ስላላችሁበት ስለከረማችሁበት መድገም ስለማይገባኝ ነው። አሁን ደግሞ በጎ አጋጣሚ ጎጃም፣ ወሎ፣ ሸዋና ጎንደር የሚል የተከፋፈለ የአማራ ማንነት ስለሌለን እንደ አማራ አንድ ድርጅት መስርተን የአማራ ብሔራዊ ኃይል የሚል ተመስርቶ በጋራ ዘመቻዎችን ለማወጅ ድርጅታችን ከፍ ዝቅ እያለ እየተዘጋጀ እንደሆነ ከመሪዎቻችን ሰምታችኋል ብዬ አስባለሁ። ይሄ መልካም አጋጣሚ ነው። ከዚህ በኋላ የአማራ ፋኖ በጎጃም የሚባል የለም፣ የአማራ ፋኖ በሸዋ የለም፣ የአማራ ፋኖ በጎንደር የለም፣ የአማራ ፋኖ በወሎ የሚባል የለም። የአማራ ብሔራዊ ኃይል ብቻ ነው ያለው። በጎጃም በወሎ በሸዋና በጎንደር ያሉት እዞች ብቻ ናቸው። ወታደራዊ እዝ ነው ያለው። እኛ የምዕራብ አማራ ቀጠና ቴዎድሮስ እዝ አካል ነን እንጂ የአማራ ፋኖ በጎጃም አይደለንም አሁን በአሁኑ ሰዓት ማለት ነው። ስለዚህ በቀጣይ የሚሰጣችሁ ተልእኮ ሁሉ የሚሆነው እንደ አማራ ነው የሚሆነው። በድርጅት ደረጃ የአማራ ብሔራዊ ኃይል ነው የሚሆነው ማለት ነው። ለዚህ ግዳጅ ስንዘጋጅ ወሎም ጎንደርም ሸዋም ልንመደብ እንችላለን። ለዛ ራሳችንን ማዘጋጀት በስነ ልቦና ጠንቅቅ ብሎ መገኘት የኛ ዕዳ ነው፣ የቤት ስራ ነው ማለት ነው። ለዚህ የዛሬ ተመራቂዎች እናንተ ስትመረቁ መልካም አጋጣሚዎችን ጭምር ይዞ የመጣ ዕድል አለ ማለት ነው። በአጠቃላይ
ጠላት በጅምላ እየገደለን እኛ በችርቻሮ የምንሞት ሞኞች አይደለንም የሚለውን ወደ ተግባር የቀየሩ መሪዎቻችን እኛም በጅምላ እንደ አማራ የመጣብንን ጠላት እንደ አማራ ለመመከት ተዘጋጅተናል ማለት ነው። እናንተም የዚሁ አካል እንድትሆኑ አደራ ማለት እፈልጋለሁ። ሌላውን በሰፊ ጊዜ ሰፊ ፕሮግራም ይዘን ከእናንተ ጋር መልእክቶችን የምንለዋወጥበት ጊዜ ይኖረናል። ለዛሬው ግን ባለችን አጭር ሰዓት አጣበን የጠላትን እንቅስቃሴ አጥብተን በምድር ያልሆነላቸው ከሰማይም ጭምር እያንጃበቡ ለደህንነቶቻችን ስጋት የሚሆኑ መልእክቶች እየመጡልን ጭምር ስለሆነ እዚህ ላይ ለቋጭኔ ሁላችሁም ተመራቂዎች በድጋሚ እንኳን ለዛሬዋ ቀን አደረሳችሁ አደረሰን ማለት ፈልጋለሁ። አመሰግናለሁ።